በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ሰኔ 8 ቀን ለሚከበሩ ዓመታዊ የቅዱሳን በዓላት በሰላም አደረሳችሁ አደረሰን። ሰኔ 8 ቀን ከሚከበሩ ዓመታዊ የቅዱሳን በዓላት መካከል የእመቤታችን የቅድስት ድንግል ማርያም ቅዳሴ ቤት ቅዱስ አሎጊስ እንዲሁም እናታችን ቅድስት ትምዳ አባታችን አባ አትካሩን እንዲሁም የቅዱስ ውሃ ወይም ጸበል መታሰቢያ ነው። እስቲ እህቴ ስለማቤታችን ቤተ መቅደስ ወይም ቤተ ክርስቲያን እስቲ ንገሪኝ። በዓሉ ከ33ቱ አበይት የእመቤታችን በዓላት አንዱ ሲሆን በዚህ ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ ከእናቱ እግር ስር ጠበል ያፈለቀበት ቀን ነው። ታሪኩ ባጭሩ እንደዚህ ነው። እናታችን ቅድስት ድንግል ማርያም አምላካችንን ልጇን አዝላ ስደት ወጥታ ምድረ ግብጽ ትደርሳለች። በወቅቱ ከደረሱባት ችግሮች ውስጥ አንዱ ረሃብና ጽም ነበረ። እህቴ መልእክት እንኳን ለስደተኛ በቤቱ ላለም ረሃብና ጽም እንዴት እንደሚከብድ ከዚህ በፊት የደረሰበት እንዴት እንደሚከብድ ራሱ ያውቋል። ልክ ነሽ እህቴ። የዛሬው ዕለት የጠበል በዓልም ተብሎ ይታሰባል። ቅድስት ቤተክርስቲያናችን ስለ ጸበል ፈዋሽነት ሁሉ ጊዜ ብታስተምርም በዛሬው ዕለት ግን ልዩ ትኩረቷን ታደርግበታለች። ከመቶች ዓመታት በኋላ ጌታ ጠበል ያፈለቀበት ድንግል እመቤታችን የቆመችበት ቦታ ላይ በመብርሃን ስም ቤተክርስቲያን ታንጿል። ቅዳሴ ቤቱም ተከብሯል። ጸበሉ ሲባርክና ሲፈውስ ይኖራል። እኔ ይሄንን አውቃለሁ። አንቺ ደግሞ ስለ ጸበሉ የምታውቂው ንገሪኝ። ልክ ነሽ እህቴ። የዛሬው ዕለት የጸበል በዓልም ተብሎ ይታሰባል። ቅድስት ቤተክርስቲያናችን ስለ ጸበል ፈዋሽነት ሁሉ ጊዜ ብታስተምርም በዛሬው ዕለት ግን ልዩ ትኩረቷን ታደርግበታለች። እግዚአብሔር በምክንያትም ያለ ምክንያትም መፈወስ ይችላል። ያለ ምክንያት እግዚአብሔር በቃሉ በወዳጆቹ ቃል ላይ አድሮ ዳን ይላል። በምክንያት ደግሞ በእምነት በጸበል ቅዱስ ቃሉን በመስማት በመስቀልና በቅዱስ መጻሕፍት በመታሸት ወይም በመሳለም እንዲሁም የቅዱሳንን ልብሳቸውን አካላቸውን እንዲሁም በትራቸውን ጥላቸውን በጥላቸው መፈወስ ይችላል። እሱ እግዚአብሔር ነውና በወደደውና በመረጠው ላይ አድሮ ያድነናል፣ ይፈውሰናል። ዛሬም የጠበል ፈዋሽነት በቤተክርስቲያናችን በጉልህ ይነገራል። ተመልካቾቻችን እኛ ይሄን ያክል ካላችሁ እናንተ ደግሞ አንብቡ። ለማጠቃለያ ፈተናችሁ እቅድ አውጥታችሁ በደንብ አጥኑ። ሌላው ደግሞ ክረምትም እየደረሰ ስለሆነ በረፍት ጊዜያችሁ ተከናወናላችሁ። ሰላም ሳናላችሁ ወደ ዕለቱ መልእክት ገባን። ሰላም እንበላቸው። እሺ ሰላም ጤና ይስጥልን። በመላው የምትከታተሉ እግዚአብሔር ልጆች እህቶቻችን ነው ወንድሞቻችን እንዲሁም ይህንን ዝግጅት የምትከታተሉት በሙሉ እንደምን ሰነበታችሁ? ደህና ናችሁ? እግዚአብሔር ይመስገን እንዳላችሁ ተስፋ እናደርጋለን። አሜን። የእግዚአብሔር አምላካችን ስም ዛሬም ዘወትር የተመሰገነ ይሁን። አሜን። ይህ በማህበረ ቅዱሳን ቴሌቪዥን የተዘጋጀ ዘወትር በዚህ ሰዓት ወደ እናንተ የሚደርሰው ቅዱስ ቂርቆስ የተሰኘ የኛ የሕፃናት መርሃ ግብር ነው። በዚህ መርሃ ግብር ከቅድስት ቤተክርስቲያን የተማርነው አባቶቻችን መምህራንን በመጠየቅ የተረዳነውን ወላጆችና ታላላቆች የነገሩን ቅዱሳት መጽሐፍ ስናነብ ያገኘናቸውን እኛ ልጆች ያስተምራሉ፣ ይመክራሉ፣ ያጽናናሉ፣ ቁም ነገር ያስጨብጣሉ ብለን ያሰብናቸው ልዩ ዝግጅቶች አሰናድተናል። እግዚአብሔር እንደወደደና እንደፈቀደ ከዚህ ሰዓት ጀምሮ ሁሉንም በቀደም ተከተል ወደ እናንተ መናደርስ ይሆናል። እነዚህን ዝግጅቶች በማስተዋወቅ እስከ መርሃ ግብሩ ፍጻሜ ድረስ አብረናችሁ እንቆየው። እኔ መልእክተ ዮሐንስና እነርሲ ማዳኔል በጋራ በመሆን ነው። እስከ መርሃ ግብሩ ፍጻሜ ድረስ ተከታተሉን ዘንድ መንፈሳዊ ግብዣችን ነው። በመላ ለምትከታተሉን ወደ እግዚአብሔር ልጆች መርሃ ግብራችንን በመልእክት ጀምረናል። አሁን ደግሞ እንሸጋገረው በየሳምንቱ ጥሩ መልእክቶችን እንደሚያስተላልፉልን እህቶቻችን ብሌና ማያዬ ነው። ለዛሬም አንድ መልእክት አዘጋጅተውልናል። ተከታትለን እንመለስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ጤና ይስጥልኝ። በመላ ዓለም የምትገኙ ውድ እግዚአብሔር ልጆች እህቶቻችንና ወንድሞቻችን እንደምን ሰነበታችሁ? ደህና ናችሁ? እግዚአብሔር ይመስገን እንዳላችሁ ተስፋ እናደርጋለን። አሜን። የአምላካችን እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁን። ቢሉ አቤት ማያ፣ የዓመቱ ማጠቃለያ ፈተና እያደረሰ ስለሆነ እኛ ልጆች ምን ማድረግ እንዳለብን ምን ትይናለሽ? ልክ ነሽ። የማጠቃለያ ፈተና እየተፈተኑ ያሉም አሉ። አዎ እውነት ነው።
እኛ ኦርቶዶክሳውያን ምንም ነገር ከመጀመራችን በፊት በጸሎት ነው መጀመር ያለብን። ስለዚህ ጥናትም ሆነ ፈተናችንን በጸሎት መጀመር አለብን ማለት ነው። አዎ አስቀድመን በበቂ ሁኔታ ተክተን ማጥናት አለብን። ስንፈተን ደግሞ ተረጋግተን መፈተን፣ ስንጨርስም ሌላውን በማይረብሽ መልኩ እግዚአብሔርን አመስግነን ለቀጣዩ መዘጋጀት አለብን። የአንደኛው መልስ ምንድነው? የሁለተኛውስ ምን አልሽ እየተባባልን ባገኘነው እየተደሰተን ባጣነው ደግሞ ማዘን የለብንም። በትክክል መለወጥ በምንችለው ነገር ላይ ነው እንጂ ጊዜያችንን ማጥፋት አለብን። ምንም መለወጥ በማንችለው ነገር ላይ ትንሽ ሰከንድም ቢሆን ማባከን የለብንም። ሌላስ የምትጨምሪ ይኖራል? አዎ እሺ ጨምሪልኝ። እኔን የማውቀውን ጨምራለሁ። እሺ ሌላ ደግሞ በውጤታችን ከሌላ ጋር በጭራሽ መፎካከር የለብንም። ከራሳችን ጋር ለመሆን ያለበት ማለት ነው አይደል? አዎ ማይ ይህስ እንዴት ነው ካላችሁ ባለፈው አመት ያመጣችሁትን ውጤት ወይም ባለፈው ሴሚስተር ያገኛችሁትን ውጤት በማስታወስ ከዚህ የተሻለ ለማምጣት እንጂ መዘጋጀት ያለባችሁ በክፍላችሁ ወይም በትምህርት ቤታችሁ ካሉ ልጆች የተሻለ ካላመጣው ብላችሁ መዘጋጀት የለባችሁ። ከጓደኞቻችሁ የተሻለ ውጤት ለማምጣት ካሰባችሁ ግን እነሱ ዝቅተኛ ውጤት ሲያመጡ ለነደሰት ነው ማለት ነው አይደል? አዎ ይሄ ደግሞ እግዚአብሔር አምላካችን አይወደውም። እኛ የእርሱ ልጆችም አምላካችን የማይወደውን ነገር ማድረግ የለብንም ማለት ነው። ስለዚህ የጓደኞቻችን ውጤት ዝቅ ሲል አንደሰትም፣ ጥሩ ውጤት ቢያመጡም አንከፋም ማለት ነው አይደል? አዎ እንዲያውም ዝቅተኛ ውጤት እንዳያመጡ ማለትም ከፍተኛ ውጤት እንዳያመጡ ነው ማገዝ ያለብን። ምክንያቱም እኛ ጥሩ ውጤት እንድናመጣ የሚረዳን እግዚአብሔር ስለሆነ ከተሰጠን ላይ ደግሞ መስጠት እንዳለብን የቅዱስ ቂርቆስ መርሐ ግብርን የሚያስተዋውቁ እህቶቻችንና ወንድሞቻችን ሁልጊዜም ይነግሩናል። በጣም ጥሩ እኔ ገብቶኛል። እናንተ አልሰሙት እንደምትናገሩ ተስፋ እናደርጋለን። ከመጨረሻችን በፊት ግን አንድ ማሳሰቢያ ልጨምር። እሺ ከኛ የሚያንሱ ልጆችን በማስጠናት ነው እንጂ ማገዝ ያለብን እኛም ሆነ እነርሱ ከሌሎች የምንኮርጅ ከሆነ ይህ ሌብነት ነው። ይሄ ደግሞ አትስረቅ የሚለውን የእግዚአብሔር ቃል አላከበንም ማለት ነው። አዎ ለዛሬ ፈተና ከመፈተናችን በፊትና ፈተና ከተፈተነ በኋላ ምን ማድረግ እንዳለብን ይሄንን ያክል ከነገርናችሁ ይበቃል። መጽሐፍትን አንብቡ፣ ጠይቁ የሚለውን መልእክታችንን እንዳትረሱ እሺ ጎበዞች። በመላው ዓለም የምትከታተሉን በሙሉ በቀጣይ ሳምንት እስከምንገናኝ ድረስ ሰላም እግዚአብሔር አይለየን። እሺ ልጆች ከመልእክቱ ተመርሰናል። መልእክቱን ላቀረቡልን ለእህቶቻችን ብሌንና ማያዬ እግዚአብሔር አምላካችን ቃለ ሕይወትን ያሰማልን። አሜን።